ሰላም ጤና ይስጥልኝ። ችግር እንዳይነካህ ሁል ጊዜ አትፍራ። ብዙዎቻችን የምንፈራው ችግርን ነው፣ መከራን ነው፣ ፈተና ነው። ብዙዎቻችን ከዚህ ለመራቅ የባሰ መከራ የባሰ ፈተና ውስጥ እንገባለን ማለት ነው። በዓለማችን ታላላቅ ስራዎች የተሰሩት በፈተና ውስጥ በማለፍ ነው። እሳት ውስጥ በመግባት ነው። ወርቅ በእሳት ተፈትኖ ወርቅ መሆኑን ውድ እንደሆነ ሁሉ እኛ የሰው ልጆችም ጭምር በፈተና ስናልፍ እንደ ወርቅ የተከበረና የተወደደ ሰዎች እንሆናለን ማለት ነው። ስለዚህ ወንድሜ ፈተና አትፍራ። ፈራህም አልፈራህም ፈተናው አይቀርም። እንግዲህ በዚህ ስሪዲ ዓለም በዚህ ምድር ዓለም እስካለ ድረስ በፈተና ውስጥ ማለፍ አይቀርም። ስለዚህ ለማይቀር ነገር ለምን እንፈራዋለን ነው። ደግሞ በጣም የሚገርምህ ነገር ከፈራኸው የበለጠ ፈተና ውስጥ ትገባለህ ማለት ነው። እኔ በህይወቴ ብዙ ነገሮች በማልፍባቸው ጉዳዮች ስፈራ የባሰ ፈተና እንደደረሰብኝ ምስክር መሆን እችላለሁ። እያንዳንዳችንም በህይወት እስካለን ድረስ ከተወለድን እስከ መጨረሻው ሞት ብለን የምንጠራው ጊዜ ፈተና በህይወታችን ውስጥ ማለፉ አይቀርም። ስለዚህ የገንዘብ ማጣት ሊሆን ይችላል፣ አንድ ፈተና ነው። አካል መጉደል ሊሆን ይችላል፣ አንድ ፈተና ነው። በቤተሰብ በሀዘን ማጣት ማለት ሀዘን ውስጥ መግባት ሊሆን ይችላል፣ ቤተሰብን ማጣት ሊሆን ይችላል። ይሄ አንዱ የፈተና አካል ሊሆን ይችላል። ትልቅ ካምፓኒ ወይም ደግሞ ትልቅ ቢዝነስ ሲከስር እና እዳ ውስጥ መግባት ራሱ ትልቅ ፈተና ሊሆን ይችላል። የሆነ ትልቅ ህልም ትልቅ ራዕይ ይኖረንና እሱን ለማሳካት በምንፍጨረጨርበት ጊዜ ብዙ አመታት ሰርተን ብዙ እቅዶች ብዙ ኃይሎች አጥፍተን ሳይሳካ ሲቀር ይህ ትልቅ ፈተና ሊሆን ይችላል። ስለዚህ ምን እያልኩ ነው? እነዚህ ፈተናዎች የህይወት ልምምዶች እንጂ ለኛ የተለየ የተሰጠን መከራና ስቃይ አድርገህ መውሰድ የለብንም ማለት ነው። ስለዚህ ይህንን የምታደምጭ ሰው ባንቺ ህይወት የሆነ ፈተና ማለፉ አይቀርም ማለት ነው። ያንን ቢዮንድ ዛት ፈተና የሆነ በረከት እንዳለ ማወቅ አለብሽ። ፈጣሪ ላንቺ ያስቀመጠው በረከት ላንቺ ያስቀመጠልሽ ጸጋ እና ሀብት እና ደስታ ያንን ፈተና ተፈትነሽ ካለፍሽ በኋላ ነው ማለት ነው። ተማሪዎች ከአንድ ክፍል ወደ አንድ ክፍል ከአንድ ደረጃ ወደ አንድ ደረጃ ተፈትነው እንደሚያልፉ ሁሉ ህይወትም በየጊዜው እየፈተነች ታሳልፈናለች። ተማሪዎች ተምረው እስከ መጨረሻው አመት እየተፈተኑ የመጨረሻው ፋይናል ኤግዛም ሳይፈተኑ ሲቀሩ ፈተና ማለፋቸው ሊያረጋግጥ የሚችል መምህር የለም። ምናልባት በስምምነት እስካልተሟላ ድረስ ነጥቡ ማለት ነው። እኛንም እንደዚሁ ነው። የተማሪዎች የዚህ ዓለም የሳይንስ ትምህርት ከክፍል ወደ ክፍል ማለፍ በመምህር እንደሚለካ ሁሉ የእኛም የህይወት ፈተና በፈጣሪ ይለካል ማለት ነው። ስለዚህ ምን ያህል ፈተና አለፍን በህይወታችን፣ ምን ያህል አስቸጋሪ ሁኔታዎች በፈጣሪ ታምነን በጸሎታችን በእውነተኝነት በሐቀኝነት ሰዎች ባለን እውነት እያገለገልን አቅማችን እስከ መጨረሻው ተጠቅመን እምቅ ኃይላችን አውጥተን ለሰዎች አገለገልን በሚል ፈተና ውስጥ አልፈን ፈጣሪ የሚመለከተውና የሚመዘግበው ፈተና እንዳለ ሁሉ ነጥባችን በዛ ይደመራል ማለት ነው። አይመስልህም? ብታምንም ባታምንም ህይወት እንደዚህ ናት። በዚህ ምድር ሌላ ነገር መመዘኛ የለም፣ ፈተና ነው። ተፈትነህ ታልፋታለህ እንጂ ሳትፈተን የምትሸጋገርበት ክፍል ወይም ደግሞ የህይወት እድገት የለም ማለት ነው። የህይወት እድገት በህይወትህ ትመኛለህ።
ስለዚህ የማይታለፉ የሚመስሉ ነገሮች እስካላለፍክ ድረስ አንተ የህይወት እድገት አይኖርሽም። ፈተና አትፍሪ ነው። በእውነት ስሪ፣ በእውነት ስራ፣ ተጋፈጥ፣ ሞክር እስከ መጨረሻው ስራ። ስትሰራ ግን ፈጣሪን አምነህ በፈጣሪ ፍቃድ ኮሚትድ ሆነ ስትሰራ ፈጣሪን የሚመዘግበው የራሱ የሆነ ማርክ ሊስት አለው ማለት ነው። ስለዚህ ያንን ማርክ ሊስት ኦን ለማድረግ ውጤታማ ለማድረግ በየጊዜው ኮንቲኒዩስ አሰስመንት ኤንድ ሳሜቲቭ አሰስመንት ምንላቸው በየደረጃቸው ማለፍን አይቀርም ማለት ነው። ስለዚህ አሁን የገጠመን ነገር የቤተሰብ ችግር ሊሆን ይችላል፣ ብቸኝነት ሊሆን ይችላል፣ ፍቅር ማጣት ሊሆን ይችላል፣ ትዳር መፍረስ ሊሆን ይችላል፣ ልጅ ማጣት ሊሆን ይችላል፣ ቅድም እንዳልኩ ገንዘብ ማጣት ሊሆን ይችላል፣ በቢዝነስ መውደቅ ሊሆን ይችላል፣ ወይም ደግሞ በስደት ሀገር ውስጥ ሰራተኛ በመሆን የህይወት ጣዕም ማጣት ሊሆን ይችላል። አጠቃላይ እነዚህ ችግሮች ብለን የምንጠራቸው ሁሉ የህይወት ፈተናዎች መሆናቸውን አውቀ እነዚህ ፈተናዎች በጊዜያቸው እንደሚያልፉ ሁሉ አልፈን የምንፈልገው ደረጃ እንዳውም እኛ የምንፈልገው የህይወት እድገት ብቻ ሳይሆን ፈጣሪ ያስቀመጠልን በተፈተነውና ባመጣነው ጽናት ልክ ፈጣሪ ደግሞ የሆነ ደረጃ ያስቀምጠናል ማለት ነው። ያንን የህይወት እድገት ያንን ጸጋና በረከት ለማግኘት ግን አሁን በዚህ ቅጽበት የምትፈተነው ፈተና እየተዝናና ስቃይም መከራም ህመም እንኳን ቢኖረው ይሄ የህይወት ፈተና ነው። ይህንን ካለፍኩ በኋላ የሆነ ጸጋና በረከት በፈጣሪ የሚሰጠኝ ነገር አለ ብለህ በንቃት በማሰብ በማስተዋል ራስን በመረዳት ለሰው ልጆች ሁሉ በየቀኑ በየቅጽበቱ እያገለገልክ የሰዎችን ሰላም እየጠበቅ የሰዎችን ችግር እየፈታህ በሄድክ ቁጥር አንተ እርግጠኛ ነኝ የህይወትህ መሪ ብቻ ሳይሆን የዚች ዓለም መሪ መሆን ትችላለህ። የዚች ዓለም መሪ ስትሆን የራስህ መንፈስ መሪ ትሆናለህ። በዛን ቅጽበት ኤክስትሪምሊ የምንመኘው ደስታ የምናገኝበት ቅጽበት ያ ቀን ነው፣ ያ እለት ነው ማለት ነው። ስለዚህ እንዳትሸወድ። በዚህ ፈተና ማለፍ የማይቀር ነውና የህይወት አንዱ አካል ነውና በፈጣሪ ታመን፣ በፈጣሪ ተጓዝ፣ የፈጣሪ መልእክት አድምጥ። በጆሮህ፣ በአይንህ፣ በተለያዩ ምልክቶች ፈጣሪ ሊያስተምርህ የፈለገውን ነገር እየተገነዘብክ እየተረዳህ ተጓዝ። ፈጣሪ ፊት ለፊት ሁሌ ካንተ ጋር አለ። ስለዚህ ይህንን ካመንክ እርግጠኛ ነኝ አንተ ስኬታማ ሰው ነህ። ስኬት ሂደት እስከሆነ ድረስ ሰብስክራይብ አድርጉ። መልካም ጊዜ